ሰላም እንዴት ናችሁ? ሐኪም ላይኩን ነኝ። ዛሬ ይዤላችሁ የመጣሁት ለማታጠቡ ሴቶች ነው። እሺ ወልዳችሁ ልጃችሁን በቴክኖሎጂ ውጤትና እንዲሁም በወተት ብቻ እናሳድጋለን የምትሉ እህቶቻችን ይህችን መረጃ ትጠቅማችኋለች። ለእናንተ ነው። አንደኛ ፊታችሁ ቶሎ ይገረጅፋል፣ ቶሎ ታረጃላችሁ። ሁለተኛ ከየትኛውም የቴክኖሎጂ ውጤትም ሆነ ከላም ወተት የበለጠ የእናት ጡት ለህፃኑ ይጠቅመዋል። የእናትን ጡት የሚተካ ነገር ምንም አይነት ሁኔታ አይገኝምና መሆንና መምሰል ይለያያል። የእናት ጡትን የሚተካ ተብሎ ብዙ ነገር ይሸጣል። በፋርማሲ ከውጭ የሚመጡ ነገሮች አሉ እንደነ ማዘርቾ ይዙ ወዘተርፈ። ግን መምሰልና መሆን ይለያያል። ሶስተኛው ቶሎ ታርጣላችሁ። አይታችሁ ከሆነ የትኛውም አካባቢ ላይ ተመልከቱ። ልጆቻቸውን የማያጠቡ ሴቶች ቶሎ ነው የሚያርጡ። እንደው ከበዛ 37 ዓመትም አይደርሱም። ሌላው ደግሞ ጡት አካባቢ የሚመጡ የህማም ስሜት፣ መወጣጠር፣ እዚህ አካባቢ ጡንቻዎች ያቆረና የቆቆረ ነገር መኖር ይመጣል። አልፎ አልፎ ደግሞ ብዙ ሰዎች ላይ አይታይም እንጂ እስከ ጡት ማበጥና መፈንዳት ከዛም ሲያልፍ ወደ ሌላ የመቀየር ነገር ይታያል። ስለዚህ በቻሉት አጋጣሚ ሁሉ ልጆትን ያጥቡ። ደጋግሞ ለመውለድም ይረዳዋታል። አንድ ወልደው ልጅ እምቢ የሚላቸው ሴቶች ባለማጥባታቸው ምክንያት ነው። ስለዚህ ይሄ መረጃ ይጠቅማቸዋል። ከጥንታዊ ብራና መጽሐፍ ላይ ነው ያገኘሁትኝ። ተግብሩት እህቶቻችን። አመሰግናለሁ።